አለመሞት ሜላት ደረሰችበት። ራሷ ስታ በመውደቅና ይበልጥ ቅዱሴ ላይ ተንኮል ታስባለች። ቅዱሴም ሲኖላ ጠርታውና እሷን ካየቻት በኋላ በድንጋጤ ሲኖላ ወደ አባቷ ቤት ታመራለች። አሁን ላይ ሲኖላ ግን አመጣጧ በሩም ልትከፍት የነበረበት ኦርካ መጥቷል በማለት ነበረ። ሜላት ጥርጣሬ ውስጥ ስለገባች ወደ ኦርካ ቤት መመላለሷም አላቆመችም ነበረ። ምክንያቱም አሁን ላይ የሜላት ነገሩ ሁሉ ሄመንም እንዳለቻት ሲኖላም በህይወት አለች ብላ ከነገረቻት በኋላ ይበልጥ ደግሞ ነገሩ ሁሉ ዲቤም አስጠንቅቋት ነበርና ሲኖላን አይገድላትም ስላላት ነገሩን ለማጣራት ነበረ ወደ ቤት የሄደችው። በዚህ ሰዓትንም እውነተኛ አለመሞቷን ካረጋገጠች በኋላ ራሷ ስታ ትወድቃለች። ግን ደግሞ ቅዱስም ይሄ ነገር በህልሟ እንደሆነ ሲነግራት ነበረ። ቅዱስ ይበልጥ አንተ ማውራት አትችልምና ነገሩ ሁሉ ያንተ ጥፋት ነው፣ አንተ ነህ የዚህ ሁሉ ተጠያቂ በማለት ቅዱስ ላይ ጩኸቷን ታቀልጠዋለች። ይበልጥ ግን ቅዱስም እሷን እያስፈራራትና ይበልጥ አንቺ አሁን ላይ ሲኖላን ካሁን በኋላ በህይወት አለች እያልሽ ብትናገሪ ያንቺ ጉድሽን እዘረግፈዋለሁ እያለ እያስፈራራት ነበርና ነገሩ ሁሉ ኦርካም ደርሶ ምን ልታደርጊ እዚህ የመጣሽው እንዳትመጪ ብዬሽ ነበር በማለት ይናገራታል። አሁን ላይ ቅዱስ ይበልጥ ምንም ያስረዳት ግልጽ ስላልሆነላት ሲኖላን በህይወት አለች እዚሁ ነበረች በር ከፈተልችልኝ በማለት ኦርካንም ለማስረዳት ትሞክራለች። ግን ደግሞ ኦርካ እውነቱንም ስላልደረሰበት ይበልጥ ሜላት እዚህ መምጣቷ አጋጣሚ ነው ብሎ አስቦ ነበረ። በዚህን ጊዜ ግን ቅዱስ ወደ ጎን ወስዶ ነበረ ስለ ሲኖላ እንደተገናኙ የነገረው። በዚህን ሰዓት በጣም ጭንቀት ውስጥ ይገባል። ኦርካ እንዴት ነው ታዲያ ከእሷ የምናመልጠው? ካሁን በኋላ የምትተወው አይመስልም በማለት ነበረ የሁለቱ ጭንቀት የጨመረው። አሁን ላይ ሜላት እውነቱን ከደረሰችበት በኋላ ሊያግዘኝ ይችላል ብላ ወደምታስብበት ዲቤ ትሮጣለች። ዲቤ ጋር በመሄድና ሲኖላም በህይወት እንዳለች ትነግረዋለች። ግን ደግሞ ዲቤ ይሄ ነገር አንቺ እየቃዠሽ ነው ብሏት ነበረ። በመጀመሪያ እውነቴን ነው በአይኔ ያየኋትና የኦርካ ቤት በሩ ከፈተችልኝ በማለት ነበረ እያስረዳችው የቆየችው። በዚህን ጊዜ ዲቤ እውነቱን ነገር ነግሬሽ ነበረ፣ አንቺ እኮ አላምን ብለሽኝ ነው ልፊ ብለሽ በማለት ነበር እውነቱ መጀመሪያም መኖሯ እየነገራት ነበርና በዚህ ሰዓት ይህንን የሆነ አታላይ የሆነ ልጅ ቅዱስ ነው ለዚህ ያደረገኝ በማለት ነበረ እሱ ላይ ጥፋቱን ሁሉ ነገር ለመናገር የሞከረችው። በዚህ ሰዓት ዲቤም እኔ ብነግርሽ መሰማሽኝና እሱ ፍቅረኛው እንዴት ጨክኖ ይገላታል ብለሽ አስበሻል? ሲኖላ አይገላትም እያላት ቆይተዋል ማለት ነው። በዚህን ጊዜ ግን የሁለቱ ፍጥጫ ጨምሯል። አሁን ላይ ቅዱስንም አልተወውም፣ ዋጋ አስከፍለዋለሁ፣ ግን እንዴት ነው ከሲኖላ የምናገኛት በማለት ነበረ ጭንቀቷ የጨመረው። የቅዱስና የኦርካ ጭንቀታቸው ከባድ ሆኖና አሁን ላይ ሜላት አትለቀውም፣ ነገሩ ሁሉ ከያዘች የምትፈታ አይመስልም በማለት እነሱም ጭንቀታቸው ይጨምራል ማለት ነው። ግን ደግሞ ምን ልናደርግ እንችላለን እና እንዴት አድርገን ከዚህ ችግር ልንወጣ እንችላለን ብለው መፍትሄ ይፈልጋሉ። ግን ደግሞ መፍትሄያቸው ሁሉ አሁን ላይ ይበልጥ ቅዱስና ኦርካንንም ወይንም ከሁለት አንዳቸው እጃችን ውስጥ ማስገባት አለብን በማለት አሁን ላይ ሜላትና ዲቤም ይመካከራሉ። ግን ደግሞ እውነት መሆኑንም ከቅዱሴ ማወጣጣት አለብን ብላ ነበር የወሰነችው። ይበልጥ ግን ተንኮል አስባ ወደ ኦርካን ቤት ታመራለች። ስልኳንም በመክፈትና ድምጻቸው ቀድታ ወደ ዲቤ ትመለሳለች። እውነተኛ መሆኑንም በስልክ ቅጂ ኦርካና ቅዱስም ሲያወሩ በግልጽ ትሰማለች። የሰማችው ደግሞ ለዲቤ በማሰማትና
ይበልጥ ዲቤ ለእሷ ፍቅር ካለው እውነትም ለኔ ብለህ አድርግ በማለት ነበረ ስትነግረው የቆየችው። በዚህ ሰዓት ፍቅሩን እንደ መታገያነት እየተጠቀመችው ነው። ይበልጥ ለኔ እውነትም የምታስብልኝ ከሆነ ሲኖላንንም የማገኝበት መንገድ አሳየኝና ወንድነትህ ፍቅርህ ግለጽልኝ እያለችው ትገኛለች። አሁን ላይ ዲቤ ለእሷ ሲል አሁን ላይ የሚያደርጋቸው ነገሮች ሁሉ ሲኖላንም የዚህ ሁሉ ጊዜ ሚስቱ እንደነበረች ረስቶት በሜላት ፍቅር ስለታወረ አሁን ላይ ቅዱስና ኦርካንንም ለማስወገድ ይሞክራል። ታዲያ ምን ልናደርግ እንችላለን ብሎ ነበረ ያወያያት። ግን ደግሞ ከቅዱስና ከኦርካ ከየትኞቹ ልጀምርና እርምጃዬ አሁኑኑ በፍጥነት እጀምራለሁ ብሎ ነው የነገራት። በዚህ ሰዓት በደስ ባለህን ጀምር ትላለች። ወደ ቅዱስ ያመራል። ወደ ቅዱስ በሄደ ሰዓት ቅዱስም ኦርካን ቤት ያገኘው አልቻለም። ወደ ቅዱስ ቤት ነበረ ወደ ራሱ ቤት ያመራው። በዚህ ሰዓት ግን ቅዱስም ኦርካ ስልክ ደውሎለትና ሊያመልጥ ሲል ነበረ እሱም የደረሰበት። ይህንን በደረሰበት ሰዓት ይበልጥ አንቆ ሊገለው ደርሶ ነበረ። ግን አጋጣሚ ሆኖ ኦርካ ተጠራጥሮ ወደ ቅዱሴ ቤት ያመራል። በዚህ ሰዓት እንደተጠራጠረው ዲቤም ቅዱስ አንቆ ይዞት ነበረ። ሊያድነው ችሏል። ነገር ግን አሁንም ቢሆን ቅዱስ ከዲቤ እጅ ሊያመልጥ አልቻለም። ምክንያቱም ቅዱስ ከዚህ በፊት ዶክተር እንደነበረና በእጁ ሰው እንደሞተና ከሞተ በኋላ ደግሞ የሞተው ቤተሰቦች ስለ ቅዱስ በሱ ስህተት እንደሆነ አያውቅም ብሎ ለሜላት ይነግራታል። ሜላትም ይሄ ነገር እንዴት ልታውቅ ችለሃል ብላ ነበረ ስታጣራው የቆየችው። የሲኖላ አባት እንደነገሩትና ይበልጥ ደግሞ የሲኖላ አባት እሱንም ስለሚያምኑት እውነቱንም ሲነግሩት አሁን ላይ ደካማ ጎኑን በቅዱስ እየተጠቀመበት ይገኛል። ቅዱስ አሁን ላይ ሲኖላ በህይወት መኖሯን አምነህ ንገረን፣ አለበለዛ በዚህ ሁሉንም ነገር እናገራለሁና ሁሉም ያበቃልሃል፣ እስር ቤት ትበሰብሳለህ በማለት ነበረ ያስፈራሩት። ይሄ ሲኖላ በህይወት እንዳለች ከነገርከን፣ መገኛዋ ከነገርከን ከሀገር እናስወጣሃለን በማለት እንዲክድ ያደርጉታል። አሁን ላይ ቅዱስ ሲኖላንም ከቶ ይቅርታ አድርግልኝ እያለና ወደ ሲኖላ መገኛዋ ይነግራታል። በዚህ ሰዓት ግን ወደ ውጭ ለመሄድ ሜላት አዘጋጅታለትና ለማምለጥ በሚሞክርበት ሰዓት ወደ ኦርካ በመደወል ሲኖላንም እንደሚጠብቃትና ይበልጥ እሷንንም አሁን ላይ አሳልፎ እንደሰጣት ይነግረዋል። ኦርካ ነገሩ ሁሉ ይሄ ነገር ልታደርገው አትችልምና እንዴትም ብለህ ልታደርገው አትችልም፣ ሆኖም ግን ካደረግከው ይቅር አልልህም በማለት ነበረ ኦርካን በጣም የተበሳጨው። አሁን ላይ ቅዱሴ ለሲኖላ በጣም ብዙ ዋጋ ከፍሎላት ነበረ። ግን ደግሞ አሁን ላይ ለራሱ ህይወት መኖር ስላለበት ሁሉንም ነገር ጨክኖ ሲኖላን አሳልፎ ለዲቤና ለሜላት ሊሰጣት ችሏል ማለት ነው። ግን ደግሞ ዲቤና ሜላትም አሁን ላይ ሲኖላን እያሳደዷትና ከባድ ችግር ውስጥ እያስገቧት